አንድ አውቶቡስ ሙሉ መንገደኞች የተሰወሩበት ሰሞነኛው እገታ፣ በአማራ ክልል የወጣት ስራ ፈላጊዎች ቁጥር መጨመሩ፣ የቤት ሰራተኞች ወይም ረዳቶችን መብት የሚታደግ የተባለው ደንብ እንዲሁም የትራምፕ የስደተኞች ጉዳይ የፍርድ ቤት ክርክርን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔት ከዓለም ዜናው እንደተከታተላችሁት አድማጮች መጋቢት 7 ቀን 2017 ዓ.ም መነሻውን ከአዲስ አበባ አድርጎ ወደ ደብረ ማርቆስ ሲያመራ ከነበረ የህዝብ ማመላለሻ አውቶቡስ ታግተዋል የተባሉ ከ50 በላይ ሰዎች እስካሁን የደረሱበት እንደማይታወቅ ነው የተነገረው። ኦሮሚያ ክልል ሰሜን ሸዋ ዞን ከገርባ ጉራቻ ከተማ ቅርብ ቦታ ላይ በምትገኘው አደገኛ ስፍራ ተብላ በምትገለጸው አሊዶሮ ተፈጸመ በሚባለው በዚህ የአንድ አውቶቡስ ሙሉ ተሳፋሪዎች እገታ እስካሁን የሚታወቀው ጥቂት ነው። የዞኑ መንግስት መዋቅርም ጉዳዩን እያጣራሁ ነው ይላል። ስዩም ጌቱ ከአዲስ አበባ ዘገባ አጠናቅሯል። ማሩ ሽፌ ይባላል። የዕቃ ጫኝ ከባድ ተሽከርካሪ ሹፌር ነው። ከአዲስ አበባ በጎጃም በማቋረጥ የንግድ ሸቀጦቹን ጭኖ ወደ ጎንደር ወረታና አካባቢው መመላለስ የሰርግ ተግባሩ ነው። እንደ ወትሮ ሁሉ ከቅርብ ጊዜ ወዲህ ስጋት በነገሰበት በዚሁ የአዲስ አበባ ጎጃም መንገድ ላይ ሸቀጦቹን ጭኖ እሁድ መጋቢት 7 ቀን 2017 ዓ.ም ማልዶ በመነሳት መንገዱን ይጀምራል። ማሩ አስተያየቱን ለዶይቼ ቬለ እንደሰጠው በዕለቱ ከአዲስ አበባ ተነስቶ ፊቼና ገርበ ጉራቻን እንዳለፉ ወትሮም ለአሽከርካሪዎች ፈታኝ ስፍራ ተደርጋ በምትታየው የደገም ወረዳዋ አሊዶሮ ላይ አንድ ነገር ይመለከታል። ወርቀን 2 ሰዓት ተኩል ነው። እኔ ሶስተኛ ነበርኩ፣ ሶስተኛ ጓደኛ እኔ አራተኛ ነበርኩ። ከተወሰደው ጊዮንባስ ኤ30 273 ሚል ኢቲታል እንደዛ ነበር። ሸቀጥ መጥኜ ነበር። የፊተኛው አቤባስ ነበረ ከፊት ማለት ነው። መስታየቱ ሲመጡ ጥሰው በጥይት መስታወቱ ሲመጡ ጥሰው ሲሄድ ጊዮንባስ ነበረ። ጊዮንባስ ጎማውን የመጡት መጀመሪያ ሲቆም እዛ ተኩስ የአቤባሱን ስለሰማን ባለን በቁመን እኛ ወደ ኋላ መምለጥ ነው የፈለግን። እነሱን ምን ሲያደርጉ አያችሁ? አሁን ከዛ በኋላ ተሳፋሪውን እያስወረዱ ነበር። ቁሜ ያለው በቃ ፍሬን እየቁሜ ሳያቸው እንዳለ ሙሉ ጸጉሩን ያሳደገ ነው። እዛ ፊት ደግሞ በሳምንቱ እንደዚህ ተኩስ ነበረ። የሆነ በቃ አመለጠ ሙሉ መኪና። እዛ ደግሞ በሳምንቱ እንደዛ ሲያደርጉ ጸጉሩ የተፈራሰ ይሸኝ እንደሆን ገባን እየንዳል ቢያቃጥሉ ደግሞ የ10 ምናምን ሚሊዮን ዕቃ ነው ጫጉ ሸቀጥ ወደ ኋላ ገፖና ዞርኩ። የሚያሄርነን እነሱ አጥባኙን ፍላጎታቸው ባስ ላይ ነው። መንገደኞቹ በሙሉ ወደ አማራ ክልል ደብረ ማርቆስ ከተማ የሚጓዙ ነበር ያሉት የዓይን እማኝ ታጣቂዎች መንገደኞቹ ላይ እገታ የፈጸሙት 4 ተሽከርካሪዎች ተከታትለው በሚሄዱበት ነው። በወቅቱ እገታውን የፈጸሙ ታጣቂዎች ከመንግስት ጸጥታ ኃይሎች ጋር የተኩስ ልውውጥ ቢያደርጉም ታጋጆችን ግን ማስጣል እንዳልተቻለም ነው የዓይን እማኝ የገለጹት። ቅርብ መስለን እየወሰዷቸው እያስወረዱ እየገፋቸው መስ መኪናው ምን ሆነ? ከዛ በኋላ ቆመ። የፊት እግሩ ተመቷል። መቼ ነው የተነሳው? ከዛ ወይ ማቶን ተነሳ። መከላከያ ተቆጣጠረው። ተኩስ ገጠመ። መጥቶ እኮ ሰዎችን እየነዳኝ ሲሄድ አድማ በታኝ መጥቶ ነበር። ከዛ ተኩስ እንዲከፈት ሊያቆማቸው አልቻሉም። ያን ሁሉ ሰው እንዴት ነድቶ ሊሄዱ ቻሉ? እነዛ መከላከያ ደርሶ ታሉሃሮት ትመታለህ ባልተኩሳሉ እኮ ማስጠንቀቂያ ይሰጠዋል። መጀመሪያ ረዳት ሹፌርን ጨምሮ 58 ሰው ነው ሄደ። ወዴት የሚሄድ ነበር መኪናው? ባሱ ወደ ማርቆስ አማራ ክልል ነው ሙሉ። አሁን አንድ ቻርስ ካሁን ደወለች አሉ። ማርቆስ 1.5 ተጠይቄያለሁ ብላ የተሻለ ቤተሰብ ሳይሆን የተሻለ ሊኖራ በፕሌን ትመጣ ነበር። አስተያየታቸውን የጠየቅናቸው አንድ የፈለገ ጊዮን አውቶቡስ ሰራተኛ ማንነታቸውን ሳይገልጹ በድርጅቱ ንብረት አውቶቡስ ላይ የድርጊቱን መፈጸም ለዶይቼ ቬለ አረጋግጠዋል። ተጨባጭነቱ እንደሰማችሁት ነው። እንግዲህ ያጋም ያን ያህል ሙሉ መረጃ ባይኖረን የሰማችሁትን ያህል ነው መረጃ። በዕለቱ ከ50 በላይ መንገደኞች ከታገቱበት አውቶቡስ በተጨማሪ በርካታ ተሽከርካሪዎች የታጣቂዎች ጥቃት ዕላማ ነበሩ ያሉት የዓይን እማኞች በዚህ አካባቢ በታጣቂዎች እየታገቱ ገንዘብ መጠየቅ የቆየና መንገደኞችን ስጋት ላይ የጣለ አሽከርካሪዎችን ደግሞ ያሰለቸ ጉዳይ እንደነበርም አስታውሰዋል። እዚህ ስትመጣቸው እንዳለ እዛ ስትመጣ ገታ ፈርተ በቃ ማሽከርከር እኮ ይባላል። አለመኖር ነው መኖር አይደለም። አሊዶሮ ተብሎ የሚታወቅ ይህ ስፍራ ባለፈው ዓመት ሰኔ ወር ላይ ከደባርቅና ሌሎች ዩኒቨርሲቲዎች ተነስተው ወደ አዲስ አበባ ሲጓዙ የነበሩ በርካታ ተማሪዎችን ጨምሮ ከ100 በላይ ሰዎች በታጣቂዎች የታገቱበትም ቦታ ነው። አሁን ተፈጸመ ስለተባለውና የታጋቾች ዕጣ ፈንታ በውል ባልታወቀበት ጉዳይ ላይ ዶይቼ ቬለ አስተያየታቸውን እንዲሰጡበት ለሰሜን ሸዋ ዞን ዋና አስተዳዳሪ አቶ ከፋለ ያደሬ ጥያቄውን ቢያቀርብላቸውም መረጃውን በማጣራት ላይ ነን የሚል አጭር ምላሽ ሰጥተዋል። ከእገታው ጋር ተያይዞ በተደጋጋሚ ስሙ የሚጠቀሰው የኦሮሞ ነጻነት ሰራዊት ታጣቂዎቹ በአካባቢው በስፋት እንደሚንቀሳቀሱ ባያስተባብልም በዚህ አካባቢ
ተደጋግሞ ስለሚፈጸመው እገታ ማስተባበያ ሲሰጥ ቆይቷል። ኦነሴ በአሁኑ ከአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ ሳሉ ደገም ወረዳ ውስጥ ታገቱ ስለተባሉ መንገደኞች ግን በመመርመር ላይ መሆኑን ባለፈው ሳምንት በይፋዊ ማህበራዊ ገጹ ባወጣው አጭር መግለጫ አስታውቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት አካባቢያቸውን ለቀው በከተሞች ስራ የሚፈልጉ ወጣቶች መጨመራቸው ተነገረ። በክልሉ ከ900 ሺህ በላይ ወጣቶች ስራ ፍለጋ መመዝገባቸውን የአማራ ክልል ስራና ስልጠና ቢሮ ይገልጻል። ከዚህ ቀደም ለበርካታ ስራ ፈላጊ ወጣቶች ስራ ሲፈጥሩ የነበሩ ኢንዱስትሪዎች የመቅጠር ፍላጎት መቀነስና አንዳንድ የውጭ ኢንቨስተሮች በጦርነት ስጋት ፋብሪካዎቻቸውን እየዘጉ መውጣታቸው ምክንያት ነው ተብሏል። ኢሳያስ ገላው በአማራ ክልል የተለያዩ አካባቢዎች በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ የሚገኘው ጦርነት ብዙ ወጣቶች ከአካባቢያቸው መፈናቀል ምክንያት እንደሆነ ይነገራል። እነኚህ ወጣቶች በተለያዩ የክልሉ ከተሞች ስራ ፍለጋ ቢሰማሩም ስራ ማግኘት አለመቻላቸውን ይናገራሉ። ሰሜን ወሎ ዞን ግዳን ወረዳ እንደመጣና ለደህንነቱ ሲባል ስሙ እንዲጠቀስ ያልፈለገው ወጣት በአካባቢው እየተካሄደ በሚገኘው ጦርነት ወጣቶች ሰላም ወዳለባቸው ከተሞች እንዲንቀሳቀሱ እንዳደረጋቸው ይናገራል። ገበያም ወሰንም አንገባም ወጣቱ በቃ አንተ ሰርተን መብላትም አልቻልንም። ስራ እያለን በቃ በጥቅሉ አሁን ከቤት ወደ ስራ ቦታ መውጣት አንችልም። እዛ ጦርነቱ በየቀኑ ሌሊት ይወጣሉ፣ ማታ ይገባሉ። በቃ በጣም አስቸጋሪ ሁኔታ ነው ያለው። ማለት ሰርተን የምናገኝበት ቦታ አይደለም። በክልሉ እየተካሄደ የሚገኘው ጦርነት በትውልድ አካባቢያችን ለመቆየት ዋስትና ሳጥቶናል የሚሉት ወጣቶች በጦርነት ወቅት እንግልት እንደሚደርስባቸውም ይገልጻሉ። የትውልድ ቀያችን ከሰሜን ወሎ ወደ ኮምቦልቻ የመጣንበት ሰላም ስለዛም ሰርተን ለመግባት በጣም አስቸጋሪ ስለሆነ በጦርነት ምክንያት ዋናዎችን ሲያገኙም ያፍሳሉ፣ መከላከያን ሲያገኝ ያፍሳል። ወጣቱ በሰላም ወጥቶ በሰላም የሚገባበት ሰዓት አይደለም። በኢትዮጵያ ሁለተኛዋ የስርዓት ወጣቶች መገኛ እንደሆነች የሚነገርላት ኮምቦልቻ ከተማም በከተማዋ ከተለያዩ አካባቢዎች ስራ ፍለጋ የሚመጡ ወጣቶች በስፋት እንደሚገኙ የኮምቦልቻ ከተማ ስራና ስልጠና መምሪያ ምክትል ኃላፊ ወይዘሮ ሸዋዬ ታደሰ ይናገራሉ። በሰላም እጦት ምክንያት ወደ ከተማ የሚመጡ አሉ፣ ከተለያዩ ከተሞች የሚመጡ አሉ። ኮምቦልቻ ሰላም ስለሆነች መጣ ይላሉ። በባለፈው ሰላም ስለሆነ እዚህ ላይ መስራት እንፈልጋለን ብለው ብዙ ወጣቶች ወደ ከተማ መጥተው የተመዘገቡ ያገኘንበት ሁኔታ አለ። የኮምቦልቻ ከተማ የበርካታ ኢንዱስትሪዎች መገኛ መሆኗ ወጣቶች ከተለያዩ አካባቢዎች ወደ ከተማዋ ስራ ፍለጋ እንዲመጡ ምክንያት ቢሆንም የኢንዱስትሪዎች ሰራተኞችን የመቀበል ፍላጎት መቀነስ በክልሉ ካለው ጦርነት ጋር ተያይዞ ፋብሪካዎችን ዘግተው የሚወጡ የውጭ ኢንቨስተሮች መኖር ለስራ አጥ ወጣቶች ቁጥር መብዛት ምክንያት ነው ይላሉ ወይዘሮ ሸዋዬ ታደሰ። አሁን ባለው ሰላም እጦት አኳያ ያን ያክል አይደለም የሚቀበሉት። አንዳንዶቹ እንደውም ዘግተው የወጡ ድርጅቶች አሉ። ዘግተው የወጡ የውጭ ናቸው። ከጦርነቱ ጋር ተያይዞ ኤክስፖርት ከማድረግ ጋር ተያይዞ የአገዋ ጋር ተያይዞ እነሱ ደግሞ እየዘጉ የሚወጡበት ሁኔታ አለ። ከዛ ጋር ደግሞ እነሱ ዘግተው ወጡ ማለት በፊት ይቀበሉ የነበሩትን አቅም ይመልሱታል ማለት ያ መልሶ ስራ አጥ የሚሆንበት ሁኔታ አለ። በአማራ ክልል አሁን ያለው የተመዘገበ የስራ ፈላጊዎች ቁጥር 988 ሺህ ሲሆን ይህም የስራ አጥነት ችግርን ለመቅረፍ በስፋት መሰራት እንዳለበት ማሳያ መሆኑን የአማራ ክልል ስራና ስልጠና ቢሮ ምክትል ኃላፊ አቶ አወቀ ዘመነ ይገልጻሉ። አሁን ባለው ወደ 988 ሺህ በላይ የሚሆኑ ዜጎች ለስራ ፈላጊ ነው ተመዝግበዋል። ከዚህ ውስጥ ወደ 931 ሺህ በገንዘብ ፈጠራ በምንለው መድረክ ፊት ለፊት እየተገኘ ውይይት አድርጓል። በአማራ ክልል ከተጀመረ 20 ወራትን ያስቆጠረው ጦርነት ለወጣቶች ተጨማሪ የስራ ዕድልን በመፍጠር ረገድ መሰናክል ቢሆንም በአመቱ 600 ሺህ የሚደርሱ የስራ ዕድሎች ለወጣቶች መፈጠራቸውን ምክትል ቢሮ ኃላፊው ይናገራሉ። በተጨማሪም ለወጣቶች ስራ ፈጠራ በብድር መልክ ይተላለፋል ተብሎ ከተያዘው ከ4 ቢሊዮን ብር በላይ መተላለፍ የቻለው 1.4 ቢሊዮን ብር ብቻ መሆኑ አዲስ ስራ ለመፍጠር ችግር መሆኑ ተነስተዋል። ክልሉ እንደሚታወቀው ከ2015 ክረምት ጀምሮ ውስጣዊ ግጭት አጋጥሞት እዛ ውስጥ ያለ ክልል ነው። አሁን ያለ የጸጥታ ሁኔታ ብዙ መሻሻል ያለ ቢሆንም ነገር ግን ያቀድከውን እቅድ በተቀመጠለት ጊዜ መጠን ልክ ሙሉ ትኩረት ግን እዛ ላይ አድርጎ ከመስራት አኳያ የራሱ የሆነ ጫና አለው። ወደ 4.04 ቢሊዮን ብድር አክሰስ ማድረግ አለብን የሚል እቅድ ተይዞ እየተሰራ ነው ያለ። እስካሁን 1.4 ቢሊዮን ብድር ብቻ ነው እስካሁን ድረስ የተላለፈው የተሰራጨው። ሰላም ቢሆን ብዙ ነገሮች የተስተካከሉ ቢሆን እዚህ በላይ ይሰራበት አቅም አለ። ለዶይቼ ቬለ ዘገባም ኢሳያስ ገላው። በኢትዮጵያ የቤት ረዳትነት ወይም ሰራተኝነት ተሰማርተው የሚገኙ ዜጎች በሀገሪቱ የአሰሪና ሰራተኛ አዋጅ መሰረት ሊስተናገዱ ለማድረግ
የሚያስችል ደንብ በቅርቡ ተግባራዊ ማድረግ እንደሚጀመር የፌዴራል የስራና ክህሎት ሚኒስቴር አስታወቀ። በሐዋሳ ከተማ በተካሄደው የምክክር መድረክ ላይ የሚኒስቴሩ የስራ ኃላፊዎች ለዶይቼ ቬለ እንደተናገሩት የደንቡ ተግባራዊ መሆን በሚሊዮን የሚቆጠሩ የቤት አጋዦችን የሰብአዊና የስራ ላይ መብቶችን ለማስጠበቅ ያስችላል። በዘርፉ በተሰማሩ ዜጎች ላይ የሚፈጸሙ የሰብአዊና የስራ ላይ መብት ጥሰቶች እየተባባሱ መምጣታቸውን የጠቀሱት የቤት አጋዦች ማህበር ኃላፊዎች በበኩላቸው የመመሪያው ተግባራዊ መሆን የቤት ውስጥ ጥቃቶችን ለመቀነስ እንደሚረዳ ተናግረዋል። ከሐዋሳ ሸዋንግዛው ወጋየው ዝርዝር ዘገባ አለው። ወይዘሮ መዓዛ ረጋሳ ለዓመታት በቤት ረዳትነት ስራ ተሰማርተው መቆየታቸውን ይናገራሉ። አሁን ላይ ከ3 ዓመት በፊት የተቋቋመውን የሲዳማ ክልል የቤት ረዳቶች ማህበር በሊቀመንበርነት በማገልገል ላይ ይገኛሉ። መልካም አሰሪዎች ያሉትን ያህል ከድብደባ እስከ ደሞዝ መከልከል ጥቃቶችን የሚያደርሱ እንዳሉም ነው ሊቀመንበሯ የጠቀሱት። የቤት አጋዦች የሚደርስብን የመብት ጥሰት የመጀመሪያው የድብደባ ጥሰቶች ይኖራሉ። ደሞዝ የመከልከል፣ ሰዓት እላፊ የማሰራት፣ የምግብ አለማግኘት፣ ምቹ የመኝታ ቦታ አለማግኘት፣ እነዚህን የመሳሰሉትንና በተለያዩ ጥቃቶች የሚደርስባቸው ወደ መንግስት ጋር ማይደርስ